የሰው ልጅ ምግብ ብቻ የሚበላ ከሆነ ሳያመልክ ምን ያክል ይበላል የሚለውን ስሌት ብትሰሩ በቀን ወደ 8 ኪሎ ግራም ውሃ፣ ምግብ፣ ቁርስ፣ ምሳ፣ ራት የሚያገኘው ነገር ሁሉ የሚበላው ተደምሮ ወደ 8 ኪሎ ግራም ቢበላ በአመት 12 ወራት አሉ። ከዛ ደግሞ በ30 ቀናት አባዙ። ከዛ በ80 ዓመት ሲታባዙ ወደ 56 አይሱዙ ምግብ ይበላል አንድ ሰው። የምንኖረው ለተፈጠርንለት ዓላማ እንጂ ለመብላት አይደለም። ክብር ስጡ ለእግዚአብሔር። ዛሬ ለተፈጠርንለት ዓላማ እግዚአብሔር ያዘጋጀናል። ለዚች ቤተክርስቲያን ሲጸልይ፣ ለዚህ አገልግሎትም ሲጸልይ የተቀበልኩት መልእክት አለ። ለሲኤሲ ቤተክርስቲያን 2016 የመስፋፋት ዓመት ይሆንላታል። ቤተክርስቲያን ሲባል አንዳንድ ሰው ምናልባት ከመረዳት ችግር ጣራና ግድግዳ ወይም የሆነ ተቋም የሚመስለው ሰው ሊኖር ይችላል። ቤተክርስቲያን ማለት ለአንተ ነው፣ መልእክቱ ለኔ ነው። ስለዚህ ትስፋፋላችሁ፣ ትበዛላችሁ፣ እግዚአብሔር ያሰፋችኋል። ብዙ ሰው ማደግ ይፈልጋል፣ መለወጥ ይፈልጋል፣ ከፍታን መያዝ ይፈልጋል። ከፍታ የኔ ነው ይላል። ከፍታን እንዴት እንደሚይዝ ግን አያውቅም። ዛሬ ምነግራችሁ መንፈሳዊ ከፍታን እንዴት እንደምትይዙ እንደ እግዚአብሔር ቃል አወራችኋለሁ። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ያለውን ሐሳብ በጌታ ስም አነባለሁ። ምዕራፍ 6 ቁጥር 10 እንደዚህ ይላል፣ በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስንም የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። በአዲስ ትርጓሜ ነው ማነበው። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉትን የእምነትን ጋሻ አንሱ። የመዳንን ራስ ቁር አድርጉ። የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በሁሉ አይነትና ጸሎት፣ ልመና በማንኛውም ሁኔታ በመንፈስ ጸልዩ። ይህንም በማሰብ ንቁ። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ ይላል። ክብር ለጌታ ይሁን። ለጌታ ከፍ ያለ ክብር አምጡ ባካችሁ። መጀመሪያ እንደተናገርኩት 2016 አገልግሎታችሁ፣ ቢዝነሳችሁ፣ ህይወታችሁ፣ ነገራችሁ የሚሰፋበት ዓመት ነው። as a prophet of God declare አረጋለሁ the year 2016 ኢትዮጵያን ካላንደር is a year of expansion። እስኪ የመስፋፋት ዓመቴ ነው በሉ ባካችሁ ተናገሩ። ሟርተኛ ይስማ፣ ደጋሚው ይስማ። በለዓምና የበለዓም መንፈስ እያለ መስፋፋት ይሆናል። እስኪ እስፋፋለሁ በሉ ባካችሁ ተናገሩ። ያጠበባችሁ ዛሬ ይመጣል በጌታ በኢየሱስም። የሚያጣብባችሁ መንፈስ የተወጋ ይሁን። መስፋፋት ይሆንላችኋል፣ መውጣት ይሆንላችኋል፣ ማምለጥ ይሆንላችኋል። ኢየሱስ ጌታ አሜን ነው ወይ? ዛሬ እንዲህ በሚል ርዕስ ነው ማገለግላችሁ። መንፈሳዊ ከፍታን መቆጣጠር በሚል ሐሳብ የእግዚአብሔርን ቃል አካፍላችኋል። controlling the highest spiritual position ወይም መንፈሳዊ ከፍታን መቆጣጠር በሚል ይህን ሚስጥር እግዚአብሔር መንፈስ ሲገልጥልኝ አንድ ሰው መንፈሳዊ ዓለም ላይ ከብዶ ሲታይ ወይም መንፈሳዊውን ዓለም ሲቆጣጠር ነው በሚታየው ዓለም ላይ ነገሩ ይገለጠው። በማይታየው ዓለም ላይ ያልተሰራ ነገርን በሚታየው ዓለም ላይ አትቀበልም። ነገር ግን ነገሮች ቅድሚያ የሚሰሩት መንፈሳዊ ዓለም ላይ ነው። ለምሳሌ ለአንድ እህት እግዚአብሔር ወንድ ልጅ እሰጥሻለሁ ካለ በማይታየው ዓለም ላይ ወንድ ልጅ አለ፣ በሚታየው ዓለም ላይ ልጅ የለም። ያ ሊመጣ ደግሞ 1 ዓመት ወይም 9 ወር ከ15 ቀን ቆይቶ ይመጣል። ስለዚህ ያን ለማምጣት ያ ቃል አካል የሚለብሰው ጊዜውን ጠብቆ ነው። ስለዚህ ይሄ ምን ይባላል? ጊዜው የእግዚአብሔር ጊዜ ይባላል። መንፈሳዊ ከፍታዎችን ካልተቆጣጠርን ምን ሊሆኑ እንደሚችሉ እናያለን። የሚገርመው ነገር በዚህ ዓለም ላይ 3 ኃይላት አሉ። there are 3 types of powers። 3 ኃይል አለ በዚህ ዓለም ላይ። አንደኛው ኃይል የእግዚአብሔር ኃይል፣ ታላቁ ሜጀር የሆነ ሁሉን ነገር ሊያደርግ የሚችል፣ ሁሉን ሊገዛ የሚችል፣ መንግስታትን ማፍለስም ማስነሳትም የሚችል፣ መግደልም ማኖርም የሚችል፣ መስጠትም መንሳትም የሚችል፣ ማክበርም ማዋረድም የሚችል፣ ማኖርም መግደልም የሚችል እግዚአብሔር ነው። ለሱ ክብር ይሁንለት። ነግራችኋለሁ፣ ሰይጣን ያላችሁ አይሆንም፣ እናንተ ያላችሁትም አይሆንም፣ ሰው ያወራባችሁም አይሆንም። እግዚአብሔር ያለው ይሆናል። እስኪ ጌታ ያለው ይሆናል። ሌላው ውሸት ነው በሉ። እስኪ ድገሙና ሌላው ውሸት ነው በሉ። እግዚአብሔር ያለው ነው የሚሆነው በሉ።
አሜን ነው ወይ? ስለዚህ ይሄ ታላቁ ኃይል አጠቃላይ ዩኒቨርስ የሚቆጣጠረው ሁሉንም ፍጥረት ኮንትሮል የሚያደርገው የእግዚአብሔር ኃይል ነው። ሁለተኛው ኃይል ደግሞ ዲሞኒክ ፓወር ነው ወይም አጋንንታዊ ኃይል ይባላል። ይሄ አጋንንታዊ ኃይል ሁላችሁም እየሰማችሁ እንደሆነ የሉሲፈር ኃይል፣ ያ የሉሲፈር ኃይል ገቨርን የሚያደርጋቸው ሰዎች አሉ፣ የሚቆጣጠራቸው ሰዎች አሉ። አንዳንዶችን በዘፈን ዝነኛ ያደርጋቸዋል፣ አንዳንዶችን በፖለቲካ ዝነኛ ያደርጋቸዋል፣ አንደበተ ርቱዕ ያደርጋቸዋል፣ ዕውቅና ይሰጣቸዋል፣ ገንዘብ ይሰጣቸዋል፣ የሆነ ለልጅ ልጅ የማያወርሱትን ነገር ይሰጣቸዋል። ሰይጣን ሲሰጥ ያው ቆሻሻ መጣያ ነው የሚያደርግ። ስለዚህ ሰይጣን ይሄንን ያደርጋል። የመግደል የማጥፋት አጥፊ ስለሆነ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ስለሚል ሰይጣን ዲስትራክቲቭ ነው፣ አጥፊ ነው። ስለዚህ እንዲህ አይነት ፓወር አለ። ሶስተኛው ኃይል ደግሞ የመንግስታት ወይም የዩናይትድ ኔሽንስ ኃይል ነው። የመንግስታት ኃይል ለምሳሌ መንግስታት ጥምር ፓወር ከመሰረቱ ከባድ ነው አይደለም። ሲንግል መንግስት የሚባለው ስትራክቸር በራሱ ከባድ ነው። ለምሳሌ አሁን እዚህ ጋር የታጠቁ ኃይሎች የመንግስት ኃይል መጥቶ ተበተን ካለ በሁለት ሰከንድ ውስጥ ይበተናል። የምን ኃይል ነው ይሄ? የመንግስት ኃይል። አሜን ነው ወይ? ስለዚህ እግዚአብሔር ደግሞ በእንዲህ አይነት ነፃነት እንድናመልክ እድሉን ስለሰጠን ለጌታ ክብር ይስጥ። እኔ ስለ ሃይማኖት ነፃነት ሲወራ በጣም እግዚአብሔር እናመሰግናለሁ። ትንሽ ልጅ ሆኜ በደርግ ጊዜ አባቴ ቅቤ አከፋፋይ ነውና ቸርቾች በሙሉ ፈርሰው አልቀው የመካነ ኢየሱስ ቸርች አለታ ወንዶ ላይ ሲመሰርቱ ፋዘር 40 ዓመት ቸርች ፕላንት አድርጎ መርተዋልና አምልኮ አይፈቀድም፣ ዝማሬ አይፈቀድም፣ ቸርች ራሱ እንዲህ መሰባሰብ አይፈቀድም። እኛ ህፃናት ሆነን እንሸሻለን እና ጎረምሳ እንደዚህ ወጣቶች ፈጽሞ ቸርች ውስጥ አይታዩ። አረጋውያን ህፃናትና እድሜ ጠገብ የሆኑ ሰዎች ብቻ ናቸው የሚታዩትና ቅዳሜ ዕለት ማታ አካባቢ 4 ኪሎ ለሊቀ መንበሩ ጉቦ ቅቤ እኔ ይዤዳለሁ። ፋዘር ይልካል። ጠዋት እሁድ 15 ደቂቃ ቃል ለመስማት ስንት ደቂቃ? 15 ደቂቃ ቃል ለመስማት ቅዳሜ ማታ ለሊቀ መንበሩ ሚስት አቶ ሽታዬ ነው ይላከው ብለህ ስጥ ብሎኝ በዳንቴል 4 ኪሎ ቅቤ ይዤ ሄጄ ሰጥቼ ከዛ መለሳለሁ። ባት ላይ አቶ ሽታዬ እንዳታስወቅሰኝ ከ10 ደቂቃ እንዳታልፉ ይላል። አጭር ደቂቃ ብቻ። ከዛ በኋላ ሁሉም እጁን ያነሳና እግዚአብሔር ሆይ ይላል ይሄን መንግስት አንሳልን ብሎ ጸልዮ ነው የሚሄደው። የሚገርመው ነገር እግዚአብሔር አነሳ፣ ያ ሁሉ ጠፋ። አሁን በነፃነት ይሄ ነፃነት የተገኘው አባቶች በከፈሉት መስዋዕትነት። ስለዚህ ቅድም ያልኳችሁ ምንድነው? 3 ኃይል አለ። አንደኛው ኃይል የምን ኃይል ነው? የእግዚአብሔር ኃይል። ሁለተኛው ኃይል የዲያብሎስ ኃይል። ሶስተኛው ኃይል የሰዎች ወይም የመንግስት ኃይል፣ የመንግስታት ኃይል ይባላል። እንግዲህ የሰይጣንንም የሰዎችንም ኃይል የሚገዛው የአባታችን የእግዚአብሔር ኃይል ነው። ለዛ ነው ዳንኤል እግዚአብሔር መንግስታትን ያስነሳል መንግስታትንም ያፈልሳል። እግዚአብሔር ማስነሳትም ማፍለስም ይችላል። ያንተ ዴስቲኔሽን ያንተ እጣ ፋንታ ያለው ባንተ እጅ፣ በጠላት እጅ፣ በሰዎች እጅ ሳይሆን በእግዚአብሔር እጅ ነው። እስኪ የኔ ነገር ያለው በእግዚአብሔር እጅ ነው በሉ ባካችሁ። ጩና ተናገሩ። መንፈሳዊን ከፍታ እንዴት እንያዝ? ብዙ ሰዎች አሁን ማደግ ይፈልጋሉ፣ መለወጥ ይፈልጋሉ፣ መሄድ ይፈልጋሉ። ብዙ ጊዜ ተሻገርኩኝ እሄዳለሁ እያልን ብዙ እናውጃለን። ነገር ግን አልሄድንም። አመት ከመቀየር ያለፈ ህይወታችን አልተቀየረም። እንዴት እንቀየር? ካላንደር ወደ መሆን ደረጃ ደርሰናል። አመት እንቀበላለን። መልካም አዲስ አመት በቃ እንደዚህ ሆነ ምናምን የማንጸባረቅ አመታችን ነው እያልን ኮሮና መጥቶ ጨርሶን ነበር። እውነቴን ነው ማለት ትንቢት ማለት ምኞት ማለት አይደለም። It's a word of God። እግዚአብሔር ነው እየተናገረ ያለው ወይስ ምኞቶቻችንን ነው እየተናገርን ያለው? መለየት አለብን። የሚገርመው ነገር መንፈሳዊ ከፍታን ኢዚሊ ልትቆጣጠር አትችልም። እንዳልኳችሁ መንፈሳዊ ከፍታን ካልያዝክ፣ ለምሳሌ የ4 ኪሎ ቤተ መንግስት ስልጣን ስትይዝ መሬቱ ሪሶርሱ አጠቃላይ ለማዘዝ ትችላለህ። ካልያዝክ ግን ኩሽና ውስጥ ሆነ ማዘዝ አትችልም። አዛለሁ ብትል ዘብጥያ ትወርዳለህ። የሆነ ነገር አደርጋለሁ ብትል ትወርዳለህ። መንፈሳዊ ከፍታን ስትይዝ የምታዛቸው ነገሮች አሉ። አሜን ነው ወይ? ለሚያምን ስንቱ ይቻላል? ሁሉ ይቻላል። በደንብ ስሙ። መንፈሳዊ ከፍታን መያዝ ማለት ምን ማለት ነው? ከአጋንንት አቅም በላይ መሆን ማለት፣ ከዲሞኒክ ኃይል በላይ መሆን ማለት፣ ከሰዎች ኃይል በላይ መሆን ማለት። ምክንያቱም የእግዚአብሔር ኃይል የሰዎችንም የሰይጣንንም ኃይል የሚገዛ ከሆነ አንድ ሰው መንፈሳዊ ከፍታን ሲይዝ እግዚአብሔር ገበርን የሚያደርጋቸው ነገሮች መግዛት ይጀምራል። እግዚአብሔር አዳምን ሲፈጥር ምድርቱን ምን አድርጋታል? ግዛታል፣ አስተዳድራታል። ወደዚህ ፓወር መምጣት የሚቻለው እንዴት ነው? ብዙ ጊዜ ዲያብሎስን መቃወም። አሁን ጳውሎስ የሚለው እዚህ ጋር በተለይ መንፈሳዊ ትጥቆችን ይናገራል። መንፈሳዊ ከፍታን መያዝ የምንችለው መንፈሳዊ ትጥቅ በመታጠቅ ነው። አንድ ወታደር ነው ሊያስብለው የሚችለው ትጥቅ ያስፈልገዋል። ቲሸርት ለብሶ ቁንጣ ለብሶ እኔ ወታደር ነኝ ልዋጋ ድንበር መጥቻለሁ ብል አናቱ ላይ ነው የሚሉት። ስለዚህ ጠላት ከያዘው መሳሪያ የተሻለ መሳሪያ መያዝ አለበት። ትጥቁ የተሻለ መሆን አለበት። አኗኗሩ ስልጠናው የተሻለ መሆን አለበት። አጠቃላይ
ዝግጁነቱ ከጠላት ኃይል የተሻለ ኢምፕሩቭድ የሆነ ዘመናዊ መሳሪያ የሆነ ግንድ አስደግፈ የምትተኩሰውን ቆመ ጠብቀኝ ይዘ ስናይፐር ከያዘው ሰው ጠላት ጋር ሄደ መዋጋታችን እንዴ አንተ ግንድ አስደግፈ እስከምታቀባብል አናትን ብሎ ነው የሚጥልህ። አሁን ያለው ዘመናዊ መሳሪያ እንዴ አርጎ እጁን ልምታ ወይስ ጣቱን ልምታ ብሎ ነው የሚመጣው። ትእዛዝ ሲሰጠው ጣቱን ምታ እጁን እንዳትመታ ሲለው ጣቱን ለይቶ ይመታል። ስለዚህ ጠላት ከያዘው ኃይል በላይ ስትይዝ ወይም ጠላትን ተጽዕኖ ውስጥ ሊከት የሚችል አቅም ባንተ ውስጥ ሲኖር ነው ከፍታን መያዝ የምትችለው፣ ነገርን ማስለቀቅ የምትችለው፣ ቢዝነስን ማስለቀቅ የምትችለው፣ ቤትን ማስለቀቅ የምትችለው፣ ኢኮኖሚን ማስለቀቅ የምትችለው። አለዚያ ምኞት ነው የሚሆነው። ምኞት መንፈሳዊ ከፍታን መቆጣጠር ዝም ብለህ በፉከራ በአዝማች ላበላብ ሆነ ስለዘመርክ የምትቆጣጠረው አይደለም። ራስን አታታልል። ብዙ ጊዜ ተሻገርኩኝ ብለን ቤት የሚበላ ነገር ይከሰል። የት ነው የተሻገርከው? ሱሪ መቀየር ያቅቷል። ቢዝነስ የለ ተዘግቷል። በመኖርና ባለመኖር ውስጥ ሆነ ወደ የት ነው የተሻገርከው? ንገረኝ። ሪሊ ትክክለኛው ደግሞ መሻገር ትክክለኛው መሻገር ደግሞ ምንድነው? እንዴት ነው የምንሻገረው? በጣም ፋክት የሆነ ነገር እናወራለን። አንደኛ ለመሻገር መታጠቅ ያስፈልጋል። እስኪ መታጠቅ ያስፈልጋል በሉ። እስኪ መታጠቅ በሉ ባካችሁ። እኛ የክርስቶስ ወታደሮች ነን። የሚያምን አለ የሚስማማ? እኔ የክርስቶስ ወታደር ነኝ የሚል ክብር አምጡ ለጌታ። መንፈሳዊ ትጥቆች ያስፈልጋሉ ለመሻገር። you should wear the spiritual weapons። መንፈሳዊ የጦር መሳሪያዎችን በብቃት መታጠቅ አለብህ። ወታደር ከወታደር የሚለየው በትጥቅ ነው፣ በቁንጅና አይደለም። በትጥቅ ነው። ዘመናዊ ትጥቅ ስትታጠቅ መግለጫ መስጠት ይችላል። ነገር ግን ተዋናም ቆመ ጠብቀኝ ምንሽር ይዘ ምንም አይነት ማንም ይሰማ አታገኝ። እንደ ሳዳም ሁሴን ተሰቅለ ከመሞት ውጪ ዘመናዊ ትጥቅ ያዙ እንደዛ። ስለዚህ ትጥቅ ታጠቁ ይላል ጳውሎስ። የሚንበለበሉትን የክፋትን ፍላጻዎች መቃወም እንድትችሉ ምን አድርጉ ይላል? መንፈሳዊ የጦር ዕቃዎችን ምን አድርጉ? ልበሱ። መጀመሪያ ውጣ አይደለም የሚል፣ ተዋጋ አይደለም የሚል፣ ውጣና ውጋ አይደለም የሚል፣ ምኑን ልበስ ይላል። አንደኛ የትጥቅ አይነት የእውነትን ዝናር ታጠቅ ይላል። ሁልጊዜ አንደበት እውነት ተናጋሪ መሆን አለበት። ፒያሳ ሆነ ሻሸመኔ ነኝ እያልክ የሰይጣን አየር ማረፊያ ነው የምትሆነው። you are lying። የዋሸ ነው። ጥቁሩን ነጭ ነው እያልክ ነው። እኔ ባላየው ነገር ታወራለህ። ሰይጣን የኔ ሜምበር ነው የሚልህ። ስለዚህ ክርስቲያን ከሆንክ እውነተኛ ሰው መሆን አለብህ። ለጥቅም መዋሸት የለብህ። ስትሸጥ መዋሸት የለብህ። ስትገዛ መዋሸት የለብህ። ስታገለግል መዋሸት የለብህ። ላቆምኮ የወርቁ ምስል አንሰግድም ብሎ የተቃጠሉ ለመቃጠል የገቡ የእምነት አርበኞች እነ ሲድራቅ ሚሳቅ አብደናጎ ተመሳስለው ዋሽተው መብላት መጠጣት እኮ ይችላል። ነገር ግን የቤተ መንግስቱ ጮማ ይቅርብን፣ ለገባንና ለተረዳነው እውነት እንቃጠላለን ብሎ ወሰኖ በገቡ ጊዜ እግዚአብሔር የእሳቱን ኃይል አጠፋ ይላል። ባካችሁ ጮና አሜን በሉ። ዛሬ የሆነ በእናንተ ላይ የተቀጣጠለ እሳት ኃይል ያጣል በኢየሱስ ስም። አቅም ያጣል በኢየሱስ ስም። ጉልበት ያጣል በኢየሱስ ስም። ዳንኤል ውስጥ ምን አለ? እውነት አለ። ከሳሾች ጋር ግን ውሸት አለ። ዳንኤል አለ ሚያይልኝ የለም፣ ሚያይልኝ ግን ጌታ አለ። ስለዚህ ስልጣኑ ይቅርብኝ፣ ምኑ ይቅርብኝ አለ። በአንበሶች ጉድጓድ እንዲጣል ወሰነ። እበላለሁ እንጂ እውነትን አልክድም። እውነት ማን ነው? እግዚአብሔር ነው። እግዚአብሔር ከእናንተ የሚፈልገው አቅም ሳይሆን አቋም ነው። ያር ክርስቲያን አንተ አማኝ ነህ። እውነት ተናጋሪ መሆን አለብህ። አይኔ ባላየው መመስከር የለብህም። ሁለተኛው የጽድቅ ጥሩር የምታገኘው የምትሰራው ስራ በጽድቅ ሚዛን ሳታጭበረብር። መጽሐፈ ምሳሌ 11:1 ምን ይላል? አባይ ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል። እውነተኛ ሚዛን ደግሞ ደስ ያሰኘዋል። ስለዚህ ጴንጤ ስትሆን በጽድቅ ሃይማኖት ሳትለይ፣ ጎሳ ሳትለይ፣ ዘር ሳትለይ፣ አካባቢ ሳትለይ፣ ቤተሰቤ ነው ስጋዬ ነው ዘመዴ ነው ሳትል አንተ አማኝ ነህ፣ በጽድቅ ትናገራለህ። ጌታ ሆይ የጽድቅ ሰው አድርገኝ በሉ ባካችሁ። ሶስተኛው መንፈሳዊ ትጥቅ የሰላም ወንጌል በውስጣችን የህይወት መልእክት አለ። የኛ ህይወት ምግብ የምንሸከምበት ብቻ አይደለም። በእኛ ህይወት ውስጥ ምን አለ? የህይወት ቃል። ለሚያምኑ ለሚድኑ የህይወት ሽታ ነን። ተልኮ አለን። የተሰጠን ሚሽን አለ። የምንኖረው አንበጣ አይደለንም። እስኪ እኔ አንበጣ አይደለሁም በሉ። የምኖረው ለምግብ አይደለም በሉ። በእኔ ህይወት በሉ እስኪ የህይወት መልእክት አለ በሉ። አጨብጭቡ ለእግዚአብሔር። ወንጌል ያለው የህይወት መልእክት ያለው በእኛ ውስጥ ነው። ይህንን የእውነት ወንጌልን ባልሰብክ ወዮልኝ ይላል ጳውሎስ። ምድር ላይ የምትኖሩት
ወንጌልን ልትሰብኩ። አራተኛው መንፈሳዊ ትጥቅ የእምነትን ጋሻ ያዙ ይላል። እምነታችን ጠላትን የምንመክትበት ነው። ቀስት ይወረውራል፣ ቀስቱን ዲፍሌክት ታደርጋል። ለምን? ባንተ ውስጥ ምን አለ? ማዕበል ሲያስነሳብህ በእምነት ማዕበሉ ላይ ትራመዳል። አሜን ነው ወይ? ልንገራችሁ፣ መከራ ለአማኝ ከፍታ መውጫ መሰላል እንጂ መጥፊያ አይደለም። እያንዳንዱ መከራ ጮና አሜን በሉ። እንደውም መከራ ማይደርስባችሁ ጴንጤዎች ከጠላት ጋር የተስማማችሁበት ነገር አለ። መከራ ውስጥ ያላችሁ ሰዎች ግን እግዚአብሔር ወደ ከፍታ አሜን ነው ወይ? ዳንኤልን እንዲበላው የተጣለው አንበሳ ጧት ሲወጣ መሰላል ስለሌለ ጀርባውን ረግጦ ከጉድጓድ መውጫ ነው። እስኪ ጮና አሜን በሉ። መከራ ማዳበሪያ ይሆንላል። መከራ ወደ ከፍታ መውጫ መሰላል ይሆንላል። እያንዳንዱ ያለቀስክባቸው ምሽቶች ወደ ነዶ ይቀየራል። እስኪ ጮና አሜን በሉ ባካችሁ። ያለቀስክባቸው ምሽቶች ጮና ባካችሁ አሜን በሉ። መከራ ለአማኝ አቅም ግንባታ የሚያካሂድበት በር የሚከፈትበት አሜን ነው ወይ? ፓስተር ማቲ ባይገፋ ኖሮ ለዚህ ክብር አይበቃም። ግን መገፋት ዮሴፍ ጉድጓድ ውስጥ ሲጣል ሰው ቤት አሽከር ሲሆን ወይን ቤት ውስጥ ሲገባ ወዴት እየቀረበ ነው? ወደ ቤተ መንግስት። ስለዚህ ጉድጓዱ ለአማኝ የቤተ መንግስት መንገድ ነው። አሜን በላ። እያንዳንዱ መከራችሁን ለጥቅማችሁን እምነት እስኪ እምነት በሉ። የሚያምን ሰው እምነት ማለት መንፈሳዊ ኤቲኤም ባዶ አይደለም። እግዚአብሔር ሙሉ የእግዚአብሔርን ነገር ማግኘት የምትችለው በእምነት ብቻ። ቪዛ ካርዳችን ምንድነው? እምነት። እምነት ካለ ሄደ ትመዛል። ከማ ከእግዚአብሔር። የእግዚአብሔር ካዚና የእግዚአብሔር አካውንት ባዶ ሆኖ አያውቅም። ለዛ ነው ኤልሳ የመንግስት ካዚና ባዶ በሆነበት ነገ 2 የእፍ መስፈሪያ ዱቄት በ10 ሳንቲም ይሸመታል ብሎ ሲናገር መንግስት አደመጠውና እንዲህ አለ፣ አንተ ሰው ያለ ህዝቡን እያዘናጋ ነው። የሰማይ መስኮቱ እንኳን ቢከፈት አይሆንም ስል የትንቢት ቃል የሰማው እምነት ያለው ኤልሳ ታያለ እንጂ አትበላም አለ። ነግራለሁ ዛሬ የእግዚአብሔር ቃል አንደበታችሁ ላይ ካለ እኔ አንድ የምለው ነገር አለ። የእግዚአብሔር ቃል አንደበታችሁ ላይ ካለ ዘሪ አይራብም፣ አንተ አትራብም፣ ቤት አይራብም። እስኪ እግዚአብሔር አለ በሉ። እምነት እስኪ እምነት በሉ። እምነት በሉ። ወደ እምነት ዓለም ጠለቅ ብለህ ስትገባ ማዕበል ሲነሳ ማዕበሉ ላይ ትራመዳለህ። የሞተ ሰው ካለ ሄደህ ታስነሳለህ። ያለቀ ባዶ አቁፋዳ ካለ እግዚአብሔር በበረከቱ ይሞላ። እምነት እስኪ እምነት ለሚያምን ሁሉ ይቻላል በሉ። 3 አይነት እምነት አለ። አንደኛው የሞተ እምነት ወይም ዴድ ፌዝ ይባላል። ሁለተኛው ደግሞ ተቀባይ እምነት ወይም ሪሲቨር ፌዝ ይባላል። ሶስተኛው ደግሞ ተናጣቂ እምነት ወይም ቫዮለንት ፌዝ ተብሎ በ3 ይከፈላል። የሞተ እምነት የሚባለው በቃ አሁን ራት በላለ እንኳን ቢባል አሜን አይልም። እንዴት ይሆናል? ከየት ይመጣል? አሁን ራት በላ ነገ የሆነ መልካም ይሆንልሃል ሲባል አያምንም። በቃ ታድጋለህ፣ ትኖራለህ። ምን ይሰማል ሲባል እኔ የምሞት ይመስለኛል። በጌታ ይሄ ሰውዬ እምነቱ ምን ሆኗል ማለት ነው? ሞቷል ማለት። የሞተ እምነት ያለው ሰው ወደ መቃብር ነው የሚሄደው። የሚቀርበው ሚሽን መቃብር ነው። ተቀባይ እምነት ያለው ሰው ግን ቃል ብቻ ላክ ልጄ ይፈወሳል እንዳለ ቃል ካለ ችግር የለም ይላል። እስኪ ቃል ካለ ችግር የለም። አንድ ነገር ልንገራችሁ፣ ኑሮ የሚያረጋጋ ቃል ልንገር። ቃል ካለ ዘይት ከጠፋ በቂ ቤት ትበላለህ። አጠገብ ያለውን ሰው አታስብ በለው። ዘይት ነው አይደል የጠፋው? ቃል ስላለ በለው። በለጋ ቅቤ ትበላለህ በለው። አለቀ። ተቀባይ እምነት ያመቱ አለቃ እኮ ይኸውልህ፣ ያመቱ አለቃ ቤት እንሂድ አላለው። እኔ በቤቴ ጣራ እንኳን ልትገባ አይገባም። ሰዓት ይዛለሁ፣ አንተ ቃል አውጣል። ሰዓት በቃ ሰዓት ይዣለሁ፣ ተናገራል። ቃል ብቻ ተናገር፣ ልጄ ምን ይሆናል? ከዛ በኋላ እንደ እምነት ይሁንልህ። እንደ እምነት ይሁንልህ ስል ሰውየው ገና ቤት ሲደርስ ልጁ በዛው ሰዓት ተነስቶ እየተጫወተ ነው፣ እየቦረቀ ነው። ምንድነው ሲባል ያ ቃል ኦቶማቲካሊ በዛው ሰዓት ሄዶ በሽታውን ነቀለው። ታምናላችሁ? በዚህ ሰዓት የምናገረው ቃል ወደ ስራችሁ ሄዷል፣ ወደ ቤታችሁ ሄዷል፣ ወደ ጓዳችሁ ሄዷል፣ ወደ አገልግሎታችሁ ሄዷል። ጉብኝት ሆነ። ሶስተኛውን እምነት ሲነግርህ፣ ሶስተኛውን የእምነት አይነት ሲነግርህ ታብዳል። ይሄ ማለት እግዚአብሔርን ክሎዝሊ የቀረቡ ሰዎች አባያችሁ። አንዳንዱ እኮ ዳር ዳር ነው የሚለው እንደ ዘኪዮስ፣ አንዳንዱ ዛፍ ላይ ነው የሚወጣው። በዛፍ ላይ ልውጣ ምናምን። ያቺ ግን እምነት ያላት ደም የሚፈሳ ሴት ዛሬ ነከዋለሁ አለ። ብዙ ሰው ይጋፋል እንጂ አይነካም። ኧረ በኢየሱስም
የሚገርመው ሴቷ ግን ነካለሁ አለች። ሄዳ ነካች። የደሟ ምንጭ እኮ ማን ነው የነካኝ? ጸልይልኝ እንኳን አለች። ቫዮለንት ፌዝ ወይም ተናጣቂ እምነት የሚባለው እግዚአብሔርን ማዘዝ ወይም ማስገደድ ይቻላል። በእምነት እስኪ በእምነት በሉ። እግዚአብሔርን ምን ማድረግ? ማዘዝ ወይም ማስገደድ ይቻላል። በምን? በእምነት። ያዕቆብ እንዲህ አለ፣ ካልባረከኝ ኧረ ልቀቀኝ ልቀቀኝ አለቅህ። ካልባረከኝ አለቅህም። ኧረ ሊነጋቅላልቷል ልቀቀኝ። በጸባይ ሊይዘው ሞከረ። አለቅህም አለ። አንተ አለ ከሰውም ከእግዚአብሔርም ጋር ታግለህ አሸንፋልና ስምህ ከዚህ ሰዓት ጀምሮ ያዕቆብ አይባል፣ ስምህ ተቀይሯል። ከዛ ዛሬ አዋጅ አዋጅ! በዚህ አደባባይ ያላችሁ በሙሉ ስማችሁ ተቀይሯል። ስማችሁ ተቀይሯል። የዚች ቤተ ክርስቲያን ክብር ተቀየረ። የዚች ቤተ ክርስቲያን ስም ተቀየረ። 2016 ለክርስቶስ አምባሳደርስ ቤተ ክርስቲያን የመስፋፋትና የመውረስ ዓመቷ ነው። እኔ ጌታ ምስክሬ ነው። as the prophet of God I'm hearing the voice of the prophetic words from the heaven. ከእግዚአብሔር እንደ ነቢይ ትንቢታዊ ቃል እየሰማው ነው። የብዙዎቻችሁ ማረጋችሁ፣ ስማችሁ፣ መተዳደራችሁ፣ ህይወታችሁ ተቀየረ። ላመነ ሰው ሆነለት። እስኪ ጮና ተቀየረ በሉ ባካችሁ። ያራማሳካቶ ነው ሶቬላ ዳማያዳ ባካችሁ ጮና ተቀየረ በሉ ባካችሁ። አሜን በሉ። ሶስተኛው እምነት ልንገራችሁ፣ መድኃኒት የሆነ ነገር ነው የምነግራችሁ ዛሬ። የሚገርመው ሶስተኛው እምነት ቅድም እንዳልኳችሁ ያዕቆብ አስገድዶ ስሙን አስቀይሯል። የልጅነት መብት አለኝ፣ ለአያታችን ኪዳን ገብታል፣ ለአባቴ ኪዳን ገብታል። ስለዚህ የኔ ስም ሊቀየር ይገባል። እኔ ድንጋይ ላይ እየተኛው መቀጠል የለብኝም። ቃል አውጣና ስሜን ቀይራለ። ዛሬ የተኛችሁበት ድንጋይ ተቀየረ። የተኛችሁበት የወደቃችሁበት ድንጋይ ተቀየረ። ስማችሁ ተቀየረ። ማረጋችሁ ተቀየረ። እስኪ ተቀየረ በሉ ባካችሁ። በደንብ ስሙኝ። የሚገርመው ነገር ሴሮፊኒቃዊት ወይም ግሪካዊት የተባለችው ሴት ዛሬ አለች ያንን አይሁዳዊ ኢየሱስ የሚባለውን አስገድደዋለሁ ብላ መታ መንገድ ዘጋችና መምህር አለች ልጄን ጋኔን ክፉኛ ስለሚጫወትባት ፈውስልኝ ስትል፣ አንቺ ሴት አለ እኔ ከአይሁድ ለጠፉ በጎች እንጂ ለእናንተ አልመጣሁ። ጉዞ ሲጀምር ሄዳ አሁንም መንገድ ዘጋች። ኢየሱስ አለች አቤት ልጄን ፈውስልኝ እኮ ነው የምልህ አለች። ትሰሚያለሽ አለ የልጆችን እንጀራ አንስቶ ለቡችሎች መስጠት አይገባም ብሎ ሊሄድ ሲል መልስ አለኝ ለተናገርከው መልስ አለኝ ብላ አሁንም ዘጋች። አሁንም ዘጋችና እንዲህ አለ ቡችሎችም ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ። ዛሬ አለች ዛሬ እኔን ልታገለግለኝ እንኳን ባትመጣም ድንገት ተገናኝተናል። ጋኔኑን ምታልኝ ስትል ኢየሱስ ጋኔኑን እዛ ሆኖ መታው። ክፉ መንፈስ ለቆ ሄደ። ያለ አዋጅ አለኝ። ያስጨነቃችሁ አሁን ለቆ ሄደዋል። ያስለቀሰሽ አሁን ለቆ ሄደዋል። እስኪ ለቆ ሄደዋል በሉ ባካችሁ። አሜን አትሉ? ጌታ እንዲህ እያለኝ ድካማችሁን የበላ አውሬ፣ ልፋታችሁን የበላ አውሬ፣ ያስለቀሳችሁ አውሬ፣ ባዶ ያደረጋችሁ አውሬ፣ በሽተኛ ያደረጋችሁ አውሬ ከቤታችሁ ከዘር ማንዘራችሁ አሁን ለቆ ሄደዋል በኢየሱስ ስም። አሁን ለቆ ሄደዋል በኢየሱስ ስም። ሰላም ነው በሉና አጨብጭቡና ቁጭ በሉ። ማቲ በረከታችን ስለሆነ ነው የምወደው። ሪሊ ኢየሱስ ጌታ አሜን ነው። የመዳንን ራስ ቁር ይላል። ብዙዎች በዓለም ላይ ከ4 ሚሊዮን በላይ ሃይማኖቶች አሉ። አንዱም አያድንም። የሚያድነው ኢየሱስ ብቻ። የመዳን ራስ ቁር ማለት ምን ማለት እንደሆነ ታውቃላችሁ? የዘላለም ሕይወት እኩል ይሆናል የእግዚአብሔር ቃል ሲደመር ኢየሱስ ማለት ነው። ቦክስ ውስጥ እንዲያርጉት የዘላለም ሕይወት እኩል ይሆናል እምነት ሲደመር የእግዚአብሔር ቃል ሲደመር ኢየሱስ። ሳጥን ውስጥ አስገቡ። ቆልፍ ሎክ አድርግ። እዚህ ውስጥ ቆልፎ በደንብ ሰይጣን እንዳይነጥቅ። ለዛ ነው ብዙዎች ያ ስለሌለ አርሴማ ጋር ይሄዳሉ፣ ባተማራም ይሄዳሉ፣ ቁልቢ ይሄዳሉ፣ እንትና ጋር ይሄዳሉ፣ ጎርጊስ ጋር ይሄዳሉ። አንዱ ሄደና ጎርጊስ ጋር ሄዶ ጎርጊስ የባክን ኤፌሳር ስጠኝ ብሎ ስለምን ጎዳና ተዳዳሪው አጠገቡ ተኝቶ ነበርና አንተ ሰውዬ አለ። ሰውዬው ራሱ መኪና የለውም በፈረስ ነው የሚሄደው አለው። የጎርጊስ ላይታችሁ ቆነ ፈረስ ላይ አይደል ያለው? ለማኙ እኮ ነው። ሰውየው ራሱ መኪና የለውም በፈረስ ነው የሚሄደው። ስለዚህ
ስለዚህ የደህንነት ራስ ቁር የሚባለው ነገር ምን ነው? በቃ ድኛለሁ። መዳን በኢየሱስ ብቻ። የዘላለምን ሕይወት የምታገኘው የሆነ አማላጅ የሆነ ሰማዕታት የሆነ እንትን ቀላቅላ አትቀላቅል። መዳን በኢየሱስ ብቻ ነው። እስኪ መዳን በኢየሱስ ብቻ ነው በሉ ባካችሁ። ሃሌሉያ። የመንፈስን ሰይፍ ደግሞ ያዙ። ብዙ ክርስቲያን ኖርማሊ አጋንንትን መቃወም ያለብን በህይወት ነው እንጂ እንደ አይነት ሬ በመጮህ አይደለም። ብዙ ሰው ህይወት የለውም ግን በኢየሱስ ብሎ ከዚህ ትውል አይሰማም። ቅድስና የለውም፣ ቃል አይበላም፣ በጽድቅ አይመላለስ፣ ህይወቱ ውስጥ ውሸት አለ፣ ማጭበርበር አለ፣ ሌብነት አለ፣ አይጾምም፣ አይጸልይም። በኢየሱስ እሑድ እየመጣ ልቀቅ በኢየሱስ እያለ ይሁን። አጋንንት ልንገር ጩኸትህን አይፈራም። አጋንንት የሚፈራው ህይወትህን። አራ ክብር ስጡ ባካችሁ ለጌታ። ለዛ ጳውሎስ ጾሙ ጸልዩና ልንገራችሁ የክፉ መንፈስ አሰራር ልንገራችሁ። የሊሚቴሽን መንፈስ አለ፣ የውስንነት መንፈስ። አመት ይቀየራል። ሰውየው ልብሱን አይቀይርም፣ ፓንቱን አይቀይርም፣ ጫማውን አይቀይርም፣ ቤቱ አይቀይርም፣ አንሶላው አይቀይርም፣ ፍራሹ አይቀይርም፣ ምኑ አይቀይርም። በቃ ተሻገርኩኝ እያለ የዝንብ አየር ማረፊያ ሆኖ ይኖር። ምንድን ነው ሲባል ይሄ የሊሚቴሽን መንፈስ፣ የውስንነት መንፈስ። ምንድን ነው የሚያደርገው ሲባል እንዳትሄድ ያደርግ፣ እንዳትለወጥ ያደርግ፣ ኢኮኖሚ ላይ ፕሪስፖሪቲ እንዳይመጣ ያደርግ፣ ለውጥ እንዳይመጣ ያደርግ። እግዚአብሔር ላይ ሰይጣን የሚቀናው በንብረት ብቻ አይደለም፣ ባለ ሀብት ብቻ አይደለም የሚቀናው። የቆዳ ቀለም ራሱ እንደኔ እንደዚህ ብርቱካን መስለካየ ይቃጠላል። ሚገርማችሁ ኢዮብን ይወላችሁ ንብረቱን አጥፍቶ አንድ ነገር ቀርቶኛል አለ። ቁርበት ስለ ቁርበት ነው። ሰው ስለ ጤንነቱ ያለውን ሁሉ ይሰጣልና ጤንነቱን ላበላሻል። እግዚአብሔር ፈቀደለት ይላል አይደል? እግዚአብሔርም በበቀል ሲመለስ ፍየልና በግ ሀብት ብቻ ሰጥቶ አልሄደም። ቆዳው የሕፃን ልጅ ቆዳ መሰለ ይላል። ዛሬ በኢየሱስም ጉብኝታችሁ ከቆዳችሁ ይጀምራል፣ ከሰውነታችሁ ይጀምራል። ታማሚ መስለ አትሄድም። በኢየሱስም ከዚህ ሰዓት ጀምሮ ቆዳችሁ ይለመልማል፣ ህይወታችሁ ይለመልማል። አጨብጭብ ለእግዚአብሔር። ሃሌሉያ። the spirit of poverty ይባላል። የጉስቁልና መንፈስ ደግሞ ይባላል። አጋንንት እኮ የጉስቁልና መንፈስ። ምንም ነገር ትነግዳለህ፣ ከስረት ትገባለህ። the spirit of bankruptcy ይባላል። የኪሳራ መንፈስ። በቃ ትነግዳለህ፣ ከባንክ ትወስዳለህ፣ ትከስራለህ፣ ከሰው ትበደራለህ፣ ትከስራለህ፣ አራጣ ትወስዳለህ፣ ትከስራለህ፣ ከብት ትሸጣለህ፣ ትከስራለህ፣ መሬት ትሸጣለህ፣ ትከስራለህ። ምንድን ነው ያሰው ያለ ከተባለ ቤት የተቀመጠ መንፈስ። አቢዳራ ብዙ ስለነገደ አይደለም ባለጠጋ ይሆን። ቤቱ የገባ የእውነት ቃል አለ፣ ቤቱ የገባ ታቦት አለ። አራጮና አሜን በልባካች። አሁን ምቀኛ ሸረኛ በአንዱ ማቴዎስ ይቀናል። እግዚአብሔር ሺህ ማቴዎሶችን ያስነሳል። እስኪ ሺህ ያንተ አይነት ሺህ ይነሳልን በል። እጃችሁን ዘርጉና ውጣ ውረስ በሉት። ጠላቶች የተመቱ ይሁኑ በሉ። እግዚአብሔር ይዋጋል በሉት። እግዚአብሔር ራስ ያድርግ በሉት። በደንብ ስሙ። እኛ ጋር አሁን መጣ አንድ ቀን ነው ቸርች መጣ። ገንዘብ አፍስሶ ሞራል ወኔው ብቻ አይበቃም። እኔ አሁን እንደዚህ ያጠርኩት ጴንጤ እየደበደበኝ እኛ ሀገር ላይ ወዳጄ ሶፍት ይዞ አይመጣም፣ ሳሙና ይዞ አይመጣም፣ ዱላ ይዞ ነው የሚመጣ። አገልጋይ ነኝ ስትል ዱላ ይዞ ምንድን ነው እሱ ስለሚያውቅ ድብደባውን በቃ አለ ከጎናቸው። አሁን በቃ ይቃጠላል። አንዳንዱ በቃ ኢሉሚናቲ ነው፣ ኢሉሚናቲ ብር ይዞ መጣ። ሰይጣን ብር እንደሚሰጥ ያውቃል፣ እግዚአብሔር ብር እንደሚሰጥ አያውቅም። ሸፋፋ መንፈስ በኢየሱስ ክርስቶስ። አቢዳራም የተባረከው በኢሉሚናቲ ነው። ታቦቱ ገብቶ ነው አይደል? በቃ ታቦቱ ማለት የእግዚአብሔር ቃል ነው። ክብር ስጡ ለጌታ። the spirit of sickness የሚባል የበሽታ መንፈስ አለ። ሁሌ አመመኝ፣ እናት አታመመኝ፣ ሆስፒታል ሪፈራል አላቲዮን ተልኳል፣ ጥቁር አንበሳ በነዶ ሲባል አጅሬ ከኋላ እየሄደ አትበሏትም በሕክምና ትጨርሳላችሁ እያለ ሰይጣን ከኋላ እየሄደ እናት አስማ አለባት፣ አባት ደም ግፊት አለበት፣ ልጅ ሱካር አለበት፣ ቤተሰቡ ጠቅላላ የተባበሩት በሽታዎች ቤት ገብቶ አንተ ቤት ውስጥ ገብተህ በእምነት ስትመጣው አንተም ታመልከኛለህ፣ እኔም እህልና ውሃን ምን አደርጋለሁ እባርካለሁ ይላል። እግዚአብሔር ጤናችሁን ይመልስላችሁ። the spirit of curse ከቤተሰቡ ሰው ማይነሳበት ፋሚሊ እንኳን ፈጽሞ አንድ የተማሪ አይነሳ፣ አንድ ባለስልጣን አይነሳ፣ አንድ ያለው አይነሳ፣ አንድ ሁሉ በቃ ዝምባም የዝምባ አየር ማረፊያ በቃ ተግላላ። ምንድነው ሲባል ይሄ መርገም አጋንንታዊ ከርስ ነው፣ ዲሞኒክ ከርስ ነው። it's a yoke, it must be broken in the mighty name of Jesus Christ። እንግሊዝኛ መናገር ኃጢአት አይደለም። አሜን በል። ተምረን ያመጣ ነው። ተማርና ተናገር። ስፒሪት ኦፍ ዋር የሚባለው የጦርነት መንፈስ ያለ ምንም ምክንያት ሰዎች ይዋጋል። በቃ ተኩሶ በለው አናቱ ላይ ገደለ። በቃ እዛ ገባ። አሁን ኢትዮጵያ ውስጥ ድንበር ማስመለስ የለ ምን የለ ውጣ ማማንን እንደሚገል አውሮፕ ወንድሙን ነው የሚገል። ምንድነው የሚያደርገው? አጋንንት የአየር ላይ አለቃውን ስትመታ ሰዎች መተቃቀፍ፣ አብሮ ቡና አፍልቶ መጠጣት ይጀምራል።
አጋንንት ቤተሰብ ውስጥ ሲገባ ባልና ሚስት እንኳን ሲጣሉ ፍርድ ቤት ሄደው በማንኪያና በጭልፋ ይጣላል። ምንድነው ሲባል እሱ ጭልፋውን ከሚወስድ እኔ ሰባብረዋለሁ አይወስዳት። ምንድነው ሲባል አብሮ እንዳልኖረ ምንድነው አጋንንት ጋብቻን እያፈረሰ 85% ጋብቻ እየፈረሰ ያለው ለምን እንደሆነ ታውቃለህ? ያኛውን ጋብቻ ሊያመጣው አጋንንታዊውን ጋብቻ ሊያመጣው የተመሳሳይ ጾታ ጋብቻ ሊያመጣው ኦሪጂናሉን እግዚአብሔርን የመሰረተውን ጋብቻ እያፈረሰ ነው ጠላት ያለው። ስለዚህ የቤተሰብ ጥበቃ ያስፈልጋል። ጸሎት ጓድ ለፋሚሊ የሚጸልይ ያስፈልጋል። ያድናል አትሉም እንዴ? there is a spirit of death የሞት መንፈስ አለ። በቃ ሞተ ነው አጎት ሞተ፣ እናት ሞተች፣ ከዛም ቀብር ነው፣ ከዛ እንትና ሞተ፣ ዘሩ ጠቅላላ ይሞታል። እንዲህ አይነት ፋሚሊ አለ። አንዳንዱ በመኪና አደጋ ስፒሪት ኦፍ ክራይሲስ ወይም ስፒሪት ኦፍ አክሲደንት በአደጋ በመኪና ሞተ፣ እናት በመኪና ሞተ፣ ወንድም በመኪና ሞተ፣ እንትና ታንቆ ሞተ፣ እንትና እንዲሆነ በቃ ሞተ። ምንድነው ይሄ ሲባል የሞት መንፈስ ቤተሰብ ውስጥ ገብቶ ያንን የምትወጋው በእምነት በመንፈስ ሰይፍ ነው። ያድናል። የመጨረሻው ሐሳብ there is a spirit of sterility የመካንነት መንፈስ አለ። እንዳትወልድ አድርጌያለሁ ይላል መንፈስ። ቤተሰቡን ሊያፈርስ ስናጠቃልለው ዝም ብሎ ባዝማች አትሻገርም። ተንበርክከ ትጸልያለህ፣ ጾመ ቃል ትበላለህ፣ ትቀደሳለህ፣ ከዓለም ትለያለህ፣ የደህንነትን ራስ ቁር ታረጋለህ፣ የእውነትን ዝናር ትታጠቃለህ፣ የእምነትን ጋሻ ትይዛለህ፣ የመንፈስን ሴፍ ትይዛለህ፣ ወንጌሉን በአግባቡ ትጫማለህ። ስነ ስርዓት ይዘህ ስትኖር ስነ ስርዓት ይዘህ ትሻገራለህ። ያድናል። አሜን ነው። ከዛ ውጪ እጅ በማስጫን ብቻ ሰው የሚሻገር ቢሆን ኖሮ ቁጥር 1 የሚሻገረው የኢትዮጵያ ሕዝብ እኛ እጅ ያልጫንብን ሰው አለ። አፈር ብቻ ነው ያልተጫነብን። እሱም ያው ስንሞት ይጫንብናል። ምንድነው ችግሩ ሲባል እምነታችን ቃሉ ላይ የለም። ማመን አለብን። ትክክለኛ ሪል እውነተኛ ማኞች መሆን አለብን። በዚህ ጋር ሌላ ነን፣ በዚህ ጋር ሌላ ነን። ቸርች ሌላ ነን፣ ውጪ ሌላ ነን። እንዲህ አይነት መንፈስ የተመታዩ ለደቀ መዛሙርቶቹ እንኳን አጋንንት አልወጣም ብለዋል። ውጣ አልወጣም 12 ሆነው ይገስጹታል። በሉጣ ውጣ በኢየሱስም ነው ማለት አልወጣም ብያለሁ። በቃ ጎሮሯቸው ሲሰነጠቅ ትቶ ሪፖርት እናደርጋለን ብሎ ሲሉ ሰውየው ደግሞ ህመምተኛውን ይዞ ኢየሱስ ጋር አጣ በኋላ ደግሞ ሄዶ ሪፖርት አደረገ። ሰውየው ደቀ መዛሙርቶቼ እንዲጸልዩለት ነግሬያቸው ነበር፣ አልቻሉም። ኤክስፖዝድ ሆነ። ትጋለጣለህ። መቀባት ማለት ጸጉር ማበጠር አይደለም። መቀባት ማለት ተንበርክኮ መጸለይ፣ ቃል መብላት። አሜን አትልም እንዴ? ወግቸላል። የሚገርመው ነገር ደቀ መዛሙርቶቹ አቅቶናል ብሎ ከዛ ኢየሱስን መጥተው ጠየቁት። መምህር አሉ። አቤት። እኛ ማውጣት ያቃተን ለምን እንዲህ አይነቱ አለ። በጾምና በጸሎት ካልሆነ አይወጣም። አንዳንድ ቤት ውስጥ የገባው ድህነት በራሱ የሚወጣው በጾምና በጸሎት። አንዳንድ ቤተሰብ ውስጥ የገባው በሽታ የሚወጣው በምንድን ነው? በጾምና በጸሎት። ያስቀዋ ልጆች ጳውሎስ አጋንንት ሲያስወጣ አዩና እቺ መቀላል ነች አሉ። በቃ በኢየሱስ ትላለህ፣ ከዛ ይወጣል። ሄዶ በኢየሱስም ስሉ መንፈሱ ይዞ በቴስታ በቃ አልቾ ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ፣ እናንተ ከየት ያዟቸው ብሎ ፓንታቸውን ጭምር አውልቆ አዋርዶ። ወዳጄ አገልግሎት ሙከራ አይደለም። አገልግሎት ፉከራ አይደለም። በውስጥ ያለው የእምነት ቃል አጋንንትን እንደሚወጋ እምነት መታል። ዳንኤል ሲጸልይ 21 ቀን የፋርስ መንግስት አለቃ ስንት ቀን ተቋቋመው ይላል። ገብርኤል መልእክቱን ይዞ የመጣው የጸሎት መልስ ይዞ የመጣው ገብርኤል 21 ቀን ተቋቁሞታል። ያውም በዳንኤል ጸሎት ቆሎ እየበላ የሚጸልይ ነው። በቀን 3 የሚጸልይ ነው። የጠለቀውን የሰማይን ምስጢር የሚገልጠውን የተደራጁ መናፍስቶች ስንት ቀን ነው የተቋቋሙት? ባንቺና በኔ በቡና ቁርስ ጸሎት ደግሞ እድሜ ልክን ሊቋቋም። ስለዚህ መጾም መጸለይ ያስፈልጋል። ያድናል።